አብዛኞቻችሁ የዩኬ አካውንታችሁን ከኢትዮጵያ ሆናችሁ በመክፈታችሁ ምክንያት ብቻ ቲክቶክ እነዚህን የመሳሰሉ ገንዘቦችን ይከፍላችኋል። የዩኬ አካውንታችሁን እንዴት አድርጋችሁ መክፈት እንደምትችሉ እንደነገርኳችሁ የዩቲዩብ አካውንቴ ጋር ሙሉን ማግኘት ትችላላችሁ። እንዴት አድርጋችሁ ቪዲዮውን መልቀቅ እንደምትችሉ አሳይቻለሁ። ነገር ግን በዚህ ቪዲዮ ላይ የማሳያችሁ እንዴት አድርጋችሁ ነው ትክክለኛውን ሰዓት መምረጥ የምትችሉት ነው። የዩኬ አካውንት ከሆነ ያላችሁ ፖስት የምታደርጉት ከኛ የሰዓት አቆጣጠር ጋር የ3 ሰዓት ልዩነት ነው ያለው። ይህም የ3 ሰዓት ልዩነት በእኛ ሰዓት ላይ 3 ሰዓት መደመር ማለት ነው። ለምሳሌ ከቀኑ 6 ሰዓት ከሆነ በዩኬ ደግሞ ከቀኑ 9 ሰዓት ነው ማለት ነው። ያ ማለት 6 ኤኤም ማለት በእነሱ 9 ኤኤም ነው ማለት ነው። 9 ኤኤም ማለት በእነሱ 12 ፒኤም ማለት ነው። እነዚህ ዲፈረንሶችን ካየን በእነዚህ ልዩነቶች ምክንያት የኛ የምንለቀው ሰዓት ከነሱ ጋር የ3 ሰዓት ልዩነት አለው ማለት ነው። ስለዚህ ቲክቶክ ላይ ፖስት ስታደርጉ 3 መሰረታዊ ነገሮችን ኮንሲደር ማድረግ አለባችሁ። በተለይ ፖስቲንግ ታይማችሁን አጀስት ለማድረግ እነዚህም 3 መሰረታዊ ነገሮች፣ አንደኛው ፖስት የምታደርጉት ቪዲዮ ትሬንዲንግ ነው ወይስ አይደለም ነው። ያ ቪዲዮ ትሬንዲንግ ከሆነ ወይም ደግሞ ከረንት ላይ ሀፕን ያደረገ ኢሹ ከሆነ በየትኛውም ሰዓት ፖስት ብታደርጉት ቫይራል የመሆን እድሉ በጣም ከፍተኛ ነው። ሁለተኛው ደግሞ የምትለቁት ቪዲዮ ታርጌት ያደረጋችሁት ኦዲየንስ የትኛውን ኦዲየንስ ነው የሚለው ይወስናል። ወርከሩን ኦዲየንስ ወይም ደግሞ ስራ የሚበዛበት ወይም ወጣቱን ኦዲየንስ ከሆነ ከስንት ሰዓት እስከ ስንት ሰዓት አክቲቭ ይሆናል። ያ ማለት የስራ ሰዓቱን፣ የምኝታ ሰዓቱን እንዲሁም ትራንስፖርት ላይ የሚያጠፋውን ሰዓት ቼክ ማድረግ ነው። ይህን ቼክ ለማድረግ ቻት ጂፒቲን ተጠቅማችሁ በቻት ጂፒቲ ላይ ሰርች አድርጋችሁ በየትኛው ሰዓት ዩኬ በዚህ እድሜ እስከዚህ እድሜ የሚገኙ ሰዎች አክቲቭ እንደሚሆኑና ቲክቶክ እንደሚጠቀሙ መረጃ ማግኘት ትችላላችሁ። ሶስተኛውና በጣም ወሳኙ ደግሞ የምትለቁት ቪዲዮ እዛው ሀገር ወይም ደግሞ ዩኬን ቤዝድ ያላደረገ ከሆነ፣ ነገር ግን አካውንቱ በዩኬ ቢከፈትም ዩኬን ቤዝድ ያላደረገ ከሆነ ለምሳሌ ዩኤስ ላይ ያሉ ፌመስ ሰዎች ሊሆን ይችላል፣ ወይም ደግሞ ስለ ፈረንሳይ ወይም ስለ ጃፓን ኤኒቲንግ ብቻ ዩኬን ቤዝድ ያላደረገ ከሆነ ቪዲዮ ፖስት የምታደርጉት ታርጌት የምታደርጉት ኦዲየንስ የትኛውን አካባቢ ይሆናል ማለት ነው? ከዩኬ ውጭ ያለውን ኦዲየንስ ይሆናል ማለት። ስለዚህ ፖስቲንግ ታይማችሁን ከነዛ ኦዲየንሶች ጋር ወይም ደግሞ እነዛ ኦዲየንስ ያሉበትን ቦታ መለየት ይኖርባችኋል። እነዚህ 3 ነገሮችን በጥንቃቄ ማሟላት ከቻላችሁ ኢትዮጵያ ላይ ሆናችሁ ዩኬ ላይ የከፈታችሁ የቲክቶክ አካውንት የተሻለ ገንዘብ እንዲያገኝ እንዲሁም ደግሞ የተሻለ ቫይራል እንዲሆን እድል ትሰጡታላችሁ ማለት ነው። እንዴት አድርጋችሁ ፖስት ማድረግ እንደምትችሉና የዩኬ ታይም ዞን እንዲሁም ደግሞ የኢትዮጵያ ታይም ዞን በምን አይነት ልዩነት እንደሚለያይ እንዲሁም የትኛው ሰዓት ላይ ፖስት ብናደርግ በቀን ምን ያህል ቪዲዮዎችን ፖስት ማድረግ እንዳለብን፣ በየትኛው ሰዓት ላይ ፖስት ማድረግ እንዳለብን፣ የኛና የዩኬ ሰዓት ምን አይነት ልዩነት እንዳለው እንዲሁም ደግሞ የቲክቶክ ታይም ዞንስ ምን አይነት ልዩነት እንዳለው አንድ በአንድ መረጃዎችን ለማግኘት ከፈለጋችሁ በዚህ ቴሌግራም ቻናል @albetr21 ቴሌግራም ቻናል ላይ ገብታችሁ ሙሉ መረጃውን ማግኘት ትችላላችሁ። ይህንን ፒዲኤፍ ፋይል ብቻ በመጠቀም ቲክቶክ ላይ የተሻለ ገንዘቦችን እንዲሁም ደግሞ ቫይራል የሆኑ ኮንተንቶችን መስራት ትችላላችሁ።